ዛሬ በዚህ ዘመን ብዙ ሴቶች ለሚያደርጓቸው ተግባራት ግድ የላቸውም። ነገር ግን የአላህን ሱብሓነሁ ወተዓላን ቀጥተኛ እርግማን የሚያወርሱ 10 ተግባራት መኖራቸውን ታውቂያለሽ? አንድን ሰው አላሁ ሱብሓነሁ ወተዓላ ረግሞታል ማለት ከራህመቱ አርቆታል ማለት ነው። አላህ ያላዘነለትን ማን ያዝንለታል? ውድ እህቴ ይህንን አሳልፈሽ ወደ ሌላ ቪዲዮ ከማለፍሽ በፊት በቅድሚያ ይህን ቪዲዮ ጨርሰሽ በመመልከት ከእነርሱ ውስጥ አንዷ ለመሆንሽንና ከነዚህ አላህ ዘንድ እጅግ የተጠሉ ተግባራት የጸዳሽ መሆንሽን አረጋግጪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እህቶች ዛሬ በዚህ ቪዲዮ በሰሂህ ሐዲሶች ላይ የሰፈሩ በቀጥታ የአላህን ሱብሓነሁ ወተዓላ እርግማን የሚያወርሱ 10 ተግባራትን እንመለከታለን ኢንሻአላህ። ረሱላችን ሰለላሁ ዐለይሂ ወሰለም ሴትን ልጅ አደራ ብለዋል። ሴት ልጅ በኢስላም የላቀ ደረጃ ያላት ሲሆን አላሁ ሱብሓነሁ ወተዓላ ሴትን ልጅ የፈጠረበት ዋና ዓላማ ልክ እንደ ወንድ ልጅ እርሱን ለመገዛት ነው። ጌታችን በሱረቱ ዛሪያት አንቀጽ 95 ላይ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ሰውንም ሆነ ጅንን ሊገዙኝ እንጂ ለሌላ አልፈጠርኳቸውም ይላል። ይህ የሰው ልጅ የመፈጠሩ ዋና ዓላማ ሲሆን ነገር ግን ሰዎች በዱንያ ላይ ሲኖሩ የተለያዩ የሆኑ የየራሳቸው ኃላፊነቶች አሏቸው። አላሁ ሱብሓነሁ ወተዓላ ሴትን ልጅ ጀነት ከእግሮቿ ስር የተደረገላት እናት አድርጓታል። ሴት ልጅ በቁርአንም ሆነ በሐዲስ ላይ የተጠቀሱ በርካታ መብቶችና ሐቆች ያሏት ሚስትም ናት። ሴት ልጆች በአደብ ካደጉ ለአባታቸው ሸፋዓ እስከመሆን የላቀ ደረጃም አላቸው። ነገር ግን አላሁ ሱብሓነሁ ወተዓላ ሴትን ልጅ አጥብቆ የከለከላትና ረሱላችንም ሰለላሁ ዐለይሂ ወሰለም በሰሂህ ሐዲስ ያረጋገጡልን አንዲት ሴት እነዛን ተግባራት ከፈጸመች የአላህን እርግማን የሚያከናንቧት አደገኛ ተግባራት ተቀምጠውልናል። ዛሬ በዚህ ቪዲዮ እነዚህን 10 ሁሉም ሙስሊም ሴት ልትጠነቀቃቸው የሚገቡ አደገኛ ተግባራት እንመለከታለን። ከዚያ በፊት ግን አደራ የሚላችሁ ነገር ቪዲዮውን ስንመለከት ከነዚህ የአላህን እርግማን ከሚያወርሱ ስራዎች ለመጠንቀቅ በሆነ ንያ እንዲሆንና ከነዚህ 10 ሴቶች ባህሪያት ውስጥ ራሱን ያገኘም ሰው በድንጋጤ በራሱ ላይ ተስፋ እንዳይቆርጥ ተውበትን ተቀባይ መሐሪ ጌታ እንዳለው ስራዎቹን በመተው ወደ አላህ ከተመለሰ እንደሚቀበለው ለማስታወስ ወዳለሁ። እንጀምር ቢስሚላህ። የመጀመሪያው አናሚሷት ወይንም ቅንድብን በመንጨትና በመንቀል የሚቀነደቡ ሰዎችና አልሙተነሚሷት ወይንም ቅንድባቸውን በመንቀልና በመንጨት የሚቀነደቡ ሴቶች ናቸው። ቡኻሪና ሙስሊም ላይ በተዘገበ ኢብኑ መስዑድ ረዲየላሁ ዐንሁ ባስተላለፈው ሰሂህ ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ለዐነ አላሁ አልዋሺማት ወልሙተወሺማት ወናሚሷት ወልሙተነሚሷት ወልሙተፈልጃት ሊልሑስኒ አልሙገይራት ኸልቀላህ። አላሁ ሱብሓነሁ ወተዓላ ነቃሽንም ተነቃሽንም ቅንድብን የምትቀነድብንም ቅንድብን የምትቀነደብንም ጥርሳቸውን የሚሞርዱትን ለውበት ብለው የአላህን ፍጥረት የሚቀይሩትን ሁሉ ረግሟል ብለዋል። ሁለተኞቹ ከላይ ሐዲሱ ላይ እንደተቀመጠው አልዋሺማት ወይንም በሰውነት ላይ ንቅሳትን የሚነቅሱ ሴቶችና አልሙተወሺማት ወይንም በገዛ ፍቃዳቸው ሰውነታቸው ላይ ንቅሳትን የሚነቀሱ ሴቶች ናቸው። ሶስተኞቹ አልሙተፈልጃት። አተፈልጅ ማለት ለውበት ሲሉ ጥርሶች መሃል በማስሞረድ ጥርሶችን ቀጫጭን ለማድረግ የሚሰራ ስራ ነው። ረሱላችን ሰለላሁ ዐለይሂ ወሰለም የእነዚህን ሰዎች ሁኔታ ካነሱ በኋላ አልሙገይራት ኸልቀላህ የአላህን አፈጣጠር የሚቀይሩ በማለት አስከትለዋል። እነዚህ ሶስቱም አይነት ሰዎች መጀመሪያ ላይ ባየነው ሐዲስ ውስጥ በአንድ ላይ የተጠቀሱና የአላህም ሱብሓነሁ ወተዓላ እርግማን እንዳረፈባቸው ከረሱል ሰለላሁ ዐለይሂ ወሰለም የተመሰከረባቸው ናቸው። አራተኛ አልዋሲላ ወይንም ጸጉርን ጸጉር ላይ የምትቀጥል ሴት ናት። አስማ ቢንት አቢ በክር ረዲየላሁ ዐንሃ በዘገበችው ሐዲስ ላይ እንዲህ ትላለች፣ አንዲት ሴት ወደ ረሱል ሰለላሁ ዐለይሂ ወሰለም ዘንድ በመምጣት ያ ረሱላህ ሰለላሁ ዐለይሂ ወሰለም እኔ ሙሽራ ልጅ አለችኝ፣ ጸጉርን የሚያረግፍ በሽታ ያዛትና ጸጉሯ ረገፈ፣ ልቀጥልላት ወይ አለቻቸው። ረሱልም ሰለላሁ ዐለይሂ ወሰለም ለዐነ አላሁ አልዋሲላ ወልሙተወሲላ አላህ ጸጉርን የምትቀጥለዋንም በፍቃዷ ጸጉር የሚቀጥልላትንም ሴት ረግሟል አሏት። አምስተኛ አልሙተሸቢሃቱ ቢርጃል ወይንም ከወንዶች ጋር የሚመሳሰሉ ሴቶች። ቡኻሪ በዘገበው ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ለዐነ አላሁ አልሙተሸቢሂነ ሚነር ሪጃሊ ቢንኒሳእ ወልሙተሸቢሃቲ ሚነን ኒሳኢ ቢርሪጃል። አላህ ከሴቶች ጋር የሚመሳሰሉ ወንዶችንም ሆነ ከወንዶች ጋር የሚመሳሰሉ ሴቶችን ረግሟል ይላሉ። ከወንዶች ጋር መመሳሰል ማለት በአለባበስ በአነጋገርም ሆነ በአኳኋን ከወንዶች ጋር ሆነ ብሎ ለመመሳሰል የሚደረግ ሙከራ ነው። ይህ ዛሬ ላይ እጅጉን የተንሰራፋ አስቀያሚ ሁኔታ ሲሆን እጅግ በጣም ወደ ተጠላ ተግባር የሚመራና የአላህንም ሱብሓነሁ ወተዓላ እርግማን የሚያወርስ የተጠላ ተግባር ነው። ስድስተኛ ዘዋራቱን ሊልቁቡር ወይንም
ቀብርን መዘየርን የሚያበዙ ሴቶች። አን አቢ ሁረይረተ ረዲየላሁ ዐንሁ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ለዐነ አላሁ ዘዋራቲል ቁቡር ወልሙተኺዚነ ዐለይሃል መሳጂደ ወሱሩጅ። ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አላህ ቀብርን መዘየርን የሚያበዙ ሴቶችን እንዲሁም በቀብር ላይ መሳጂዶችን የሚገነቡ ሰዎችን ረግሟል ይላሉ። ሰባተኛ አናኢሐት ወይንም ሙሾ አውራጅ። በለቅሶ ቤቶችና በሐዘን ቦታዎች ላይ እየጮኸችና ራሷን እየደበደበች አሊያም ግጥምን እያወጣች የምታስለቅስ ሴት ናት። ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አናኢሐቱ ኢዛ ለም ተቱብ ቀብለ መውቲሃ፣ ሙሾ አውራጅ ሴት ከመሞቷ በፊት ተውበትን ካላደረገች ቱቃሙ ዐለይሃ የውመል ቂያማ፣ የቂያም ቀን ትቆማለች። ዐለይሃ ሲርባሉን ሚን ቀጢራን፣ በሷ ላይ ከሬንጅ የሆነ ቀሚስ ተደርጎባት፣ ማለትም ጀሃነም ከመግባቷ በፊት ከሬንጅ የሆነ ቀሚስ ትለበሳለች። ወዲርኡን ሚን ጀረብ፣ የቁምጥናን የቆዳ በሽታን የሚያስከትል የሆነን ኩታም ይደረብላታል። አላሁ ሱብሓነሁ ወተዓላ ሁላችንንም ከዚህ አስከፊ ቅጣትና ከዚህ አስቀያሚ ስራም እንዲጠብቀን እንጠይቀዋለን። ስምንተኛ አልሙሐለለ ለህ፣ አንድ ባልና ሚስት 3 ጊዜ ፍቺ ካደረጉ አንደኛቸው በአንደኛቸው ላይ ሐራም ይሆናሉ። ያም እርሷ ከእሱ ውጭ የሆነን ሌላ ባል አግብታ ከዚያም ሁለተኛው ባሏም ከፈታት በድጋሚ ቀድሞ ባሏና እሷ መሃል በድጋሚ ኒካህ ይፈቀዳል። ይህ የሚሆነው ግን እሷ ሁለተኛ ባል ባገባች ጊዜ አግብቶ ሊፈታትና ለቀድሞ ባሏ በድጋሚ ሐላል ሊያደርጋት ነጊቶ ሳይሆን የእውነት ኒካህን አስቦ እሷም እንደዛው አስባ ከሆነ ነው። ነገር ግን ሰዎች በ3 ፍቺ የተጠናቀቀን ትዳር በድጋሚ ለመመለስ ሲሉ አንድን ሰው በማምጣት ያቺን ሴት እንዲያገባትና ከዚያም እንዲፈታት ለማድረግ በዚያ ንያ ብቻ ትዳርን ይፈጽማሉ። በዚህ ጊዜ ይህችን ሴት ለቀድሞ ባሏ መልሶ ሐላል ለማድረግ ብቻ ሲልና እንደሚፈታት እያሰበ የሚያገባት ሰው አልሙሐሊል ሲባል፣ በ3 ፍቺ የተጠናቀቀው የቀድሞ ትዳሯን በድጋሚ ሐላል ለማድረግ በሚል ንያ ብቻ ሌላን ሰው አግብታ የምትፈታው ሴት ደግሞ አልሙሐለለ ለህ ትባላለች። ይህ ተግባር በሸሪዓ እጅግ የተጠላ ሲሆን ኢብኑ መስዑድ ረዲየላሁ ዐንሁ ባወራው ሐዲስ ላይ እንዲህ ይላል፣ ለዐነ ረሱሉላሂ ሰለላሁ ዐለይሂ ወሰለም አልሙሐሊል ወልሙሐለለ ለህ። ረሱላችን ሰለላሁ ዐለይሂ ወሰለም ሙሐሊልንም ሆነ ሙሐለለ ለህን ረግመዋል ይላል። ይህ ሐዲስ ኢማሙ አህመድ ሙስነድ ላይ፣ ነሳኢ ደግሞ ሱነን ላይ ዘግበውታል። ዘጠነኛው አኒሳኡል ሙተበርጃት ካሲያቱን አሪያት፣ የተገላለጡና ለብሰው ያለበሱ ሴቶች ናቸው። ከአቢ ሁረይራ ረዲየላሁ ዐንሁ በተወራው ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ሲንፋኑ ሚን አህሊ ናር ለም አራሁማ፣ 2 አይነት የእሳት ሰዎች አሉ በኔ ዘመን አላያቸውም ባሉበት ሐዲስ ውስጥ አንደኛዎቹን ሰዎች ሲያብራሩ ወኒሳኡን ካሲያቱን አሪያት፣ ለብሰው ያለበሱ ሴቶች፣ ሙሚላቱን ማኢላት፣ ተዘንብለው የሚያዘነብሉ የሆኑ፣ ሩኡሱሁነ ከአሲመቲል ቡኽቲል ማኢላ፣ ራሶቻቸው ላይ እንደ ግመል ሻኛ ጉብ ያደረጉ የሆኑ፣ ላ የድኹልነል ጀነተ ወላ የጅድነ ሪሐሃ፣ ጀነትን አይገቡም ሽታዋንም አያገኙም። ወኢነ ሪሐሃ ለዩጀዱ ሚን መሲረቲ ከዛ ወከዛ፣ የጀነት ሽታ ከዚህ እዚያ የሚደርስ ከመሆኑ ጋር ይላሉ። ይህ ሐዲስ ሰዎቹ ምን ያህል ከጀነት የሚርቁና በፍጹም የማይቀረቡ መሆኗን ለማመልከት የመጣ ነው። ለብሰው ያለበሱ ሚሊዮን ዓሊሞች ሲያብራሩ ልብሱ በጣም ከማጠሩ የተነሳ አሊያም በጣም ጠባብ ሆኖ ቅርጿን ሁሉ ከማሳየቱ የተነሳ ወይም ደግሞ በጣም ሳስቶ ምንም ካለመሰተሩ የተነሳ ለብሳለችም አለበሰችም የሚያስብል አይነት አለባበስ ነው ይላሉ። 10ኛ ጸጉራቸውን እንደ ግመል ሻኛ የሚቆልሉ ሴቶች። ከላይ ባለው ሐዲስ ላይ እንደተጠቀሰው ጸጉርን እንደ ግመል ሻኛ ከፍ አድርጎ ማቆም ጀነትን ከተከለከሉ ሴቶች ባህሪያት ውስጥ ቢሆንም በዚህ ዘመን ግን አላህ ካዘነላቸው ውጪ ከጸጉራቸው አልፎ ትላልቅ ጸጉር ማስያዣዎችን በመጠቀምም ይህንን ተግባር ይፈጽማሉ። ነዑዙ ቢላህ። አንድን ሰው አላሁ ሱብሓነሁ ወተዓላ ረግሞታል ማለት ከራህመቱ አርቆታል ማለት ነው። አላህ ያላዘነለትን ማን ያዝንለታል? እህቴ፣ የዱንያ ጌጥና ብልጭልጭ ሁሉ ጠፊ መሆኑን አትርሺ። በዚያ የጭንቅ ቀን ለእኛ ከመልካም ስራችን ሌላ አንዳችም የሚጠቅመን ነገር የለም።